በዛሬው ሴክሽን ስለ ሞደርን ስኩል ኦፍ ሳይኮሎጂ እናያለን። ሞደርን ሳይኮሎጂስቶች ወይም የዘመናዊ ስነ ልቦና አጥኚዎች ጀነራሊ ፎከስ የሚያደርጉት በሜንታል ፕሮሰስ እና በሁማን ቢሄቪየር ላይ ነው። ይህንን ጥናት በሚያደርጉበት ጊዜ የሰውን ልጅ ባህሪ በተለያየ ምልከታ ኤግዛማይን የማድረግ ወይም የመመርመር ቴንዴንሲ ያላቸው ማለት ነው። በአንድ መንገድ ብቻ አይመለከቱም። ዲፍረንት የሆነ ፐርስፔክቲቭ አለ። ጀነራሊ እዚህ ውስጥ ላይ 6 ቪዎችን የምናነሳ ይሆናል። ዘ ፈርስት ዋን ኢዝ ሳይኮዳይናሚክ ፐርስፔክቲቭ ነው። ጀስት ፎከስ የሚያደርገው በአንኮንሺየስ ላይ ነው። ዘን ቢሄቪየራል አለ። በሌርንድ አክሽን ላይ ነው ፎከስ የሚያደርጉት። ሂውማኒስቲክ ፐርስፔክቲቭ በፐርሰናል ግራውዝ ላይ ነው ፎከስ የሚያደርገው። እያንዳንዳቸውን ለብቻ እናያለን። ኦቨርቪውን ለማንሳት ያክል ነው። ኮግኒቲቭ ፐርስፔክቲቭ ፎከስ የሚያደርገው በታውት ፕሮሰስ ላይ ነው ኦር ሜንታል ፕሮሰስ ላይ ነው። እንዲሁም ባዮሎጂካል ፐርስፔክቲቭ ጀስት ኮንሰርንድ የሚሆነው በብሬን ኬሚስትሪ ኦር ጄኔቲክስ ላይ። ሶሾ ካልቸራል ፐርስፔክቲቭ ደግሞ በሶሳይቲ ኦር ካልቸር ላይ ፎከስ ያደርጋሉ ማለት ነው። ኢች ፐርስፔክቲቭ ቪውስ ሪፍሌክት ዲፍረንት ኩዌስችን አባውት ሁማን ቢሄቪየር። እያንዳንዱ እነዚህ ፐርስፔክቲቭ ወይም እይታዎች የተለያዩ ጥያቄዎችን በሰው ልጅ ባህሪ ላይ ያነሳሉ ማለት ነው። እንዲሁም የተለያዩ አሰምሽን መላምቶችን አእምሮ እንዴት ይሰራል በሚለው ዙሪያ የራሳቸውን መላምት ያስቀምጣሉ። ዲፍረንት ካይንድስ ኦፍ ኤክስፕላኔሽን ዋይ ፒፕል ዱ ኤንድ ዋት ዜይ ዱ ጀነራሊ ስናደርግ በአጠቃላይ እነዚህ አመለካከቶች ለሰው ባህሪ የተለያዩ ጥያቄዎችን በማንሳት አእምሮ እንዴት እንደሚሰራ የተለያዩ ግምቶችን እና ሰዎች ለምንና ምን እንደሚያደርጉ የተለያዩ ማብራሪያዎችን ሪፍሌክት ያደርጋሉ ማለት ነው። ሁሉም እይታ የራሱ የሆነ ጥያቄ እና አእምሮ እንዴት እንደሚሰራ ደግሞ የራሱ የሆነ መላምት አላቸው ማለት ነው። የመጀመሪያውን በምናይበት ሰዓት ሳይኮዳይናሚክ ፐርስፔክቲቭ ነው። ይሄ እንግዲህ ከፍሩይድ ጋር የተገናኘ ነው። ይህ ሰው ፊዚሻን ነው ኦር ዶክተር እንደነበረ ኤርሊ ስኩል ላይ አንስተን ነበረ። ብዙ ፔሸንቶች ወደ እሱ ይመጡ ነበረ እና ሪከርድ ያደርጋል። ያንን ሪከርድ ካደረገ በኋላ ሲምፕተሙን ሲያይ ሪሌትድ የሆነው ከሜንታል ፕሮሰስ ጋር ነው። ምንም አይነት ከቦዲ ጋር የተገናኘ ነገር አልነበረም። ስለዚህ ምን ብሎ ነው የደመደመው? ሰዎች ቱዴይ አሁን ለሆኑበት ነገር የሆነ መነሻ የሆናቸው አንኮንሺየስ የሆነው ፓርት ነው ብሎ ያስባል። ከዛ ተነስቶ ነው ቻይልድ ጋር አገናኝቶ አዳልት ሲሆኑ የራሱ የሆነ ሮል አለው ብለውን ነገር ያስቀምጥልን ማለት ነው። ሳይኮዳይናሚክ ፐርስፔክቲቭ ከሳይኮ አናሊሲስ ጋር ክሎዝሊ ሪሌትድ ናቸው። በት ናት ዘ ሴም ተመሳሳይ ናቸው ማለት ግን አንችልም። ምክንያቱም የሳይኮዳይናሚክ ፐርስፔክቲቭ ብዙ ቲዎሪዎችን በውስጡ አዲሽናሊ ስለያዘ ሳይኮዳይናሚክ ብራውድ ኮንሰፕት ነው ከሳይኮ አናሊሲስ ይልቅ። ግን ሁለታቸውም በአንኮንሺየስ ፓርት ላይ ፎከስ ያደርጋሉ። እንዲሁም በዚህ ፐርስፔክቲቭ ውስጥ ስለ ኢነር ፎርስ እና ኮንፍሊክት ኦር ኢንተሌክቹዋል ኤነርጂ ያነሳል። ኢነር ፎርስ ሚንስ የውስጥ ኃይል ነው። ጀስት ሰዎች አንድን ነገር ለማድረግ የሚነሳሱበት ከውስጥ ላይ ፑሽ የሚያደርግ ማለት ነው። በዚህ ጊዜ ኮንፍሊክት ሊፈጠር ይችላል። እነዚህም በአፕሮቾቹ ማንሳት እንችላለን። ጀስት the psychodynamic approach emphasize የሚያደርገው the first one is influence of unconscious mental behavior on everyday behavior። ስለዚህ ይሄ አንኮንሺየስ የሆነው ፓርት in everyday behaviorአችን ላይ in everyday action ላይ አክቲቪቲያችን ውስጥ ኢንፍሉዌንስ አለው። የራሱን የሆነ ሚና ይጫወታል፣ ተጽዕኖ ያሳድርብናል ብለው ነው ያስቀመጡት። ለምሳሌ ኤግዛም ሊሆን ይችላል፣ ፕሬዘንቴሽን ሊሆን ይችላል፣ ኤቭሪቲንግ ብቻ በሰዎች ፊት የሚደረግ ነገር ሊሆን ይችላል።
እና እንደዚህ አይነት ነገር በሚደርስበት ሰዓት ሰዎች ከመጀመሪያው ከወትሮ የተለየ ሲምፕተም ያሳያሉ። መፍራት ሲያልባቸው ሊታይ ይችላል። እንደዚህ አይነት ተመሳሳይ የሆኑ ነገሮችን ሲያደርጉ ልናይባቸው እንችላለን። ጀስት ይሄ ኤቭሪዴይ ባለ ህይወታቸው ውስጥ የሚከሰት ሀፕን የሚያደርግ አክሽን ነው ወይም ደግሞ አክቲቪቲ ውስጥ ላይ የሚያሳድርባቸው ኢንፍሉዌንስ ነው። ስለዚህ ነው አንኮንሽስ የሆነው ፓርት ነው አሁን ላይ እንደዚህ አፌክት እያደረገባቸው ያለው ብሎ የሚያስቡት። ሌላኛው the role of child personality in determining adult personality ነው። ይሄ ማለት በልጅነት ያለን ስብዕና አዋቂ ስንሆን የሚኖረን ስብዕና የመወሰን ዲተርማይን የማድረግ ሚና አለው ነው የሚለን። ያ ማለት በልጅነቱ ጀስት ረጅሙን ሰዓት ድስትና ልጅ ወደ ጓዳ በሚል አይነት አባባል ውስጥ ረጅም ያደገ ሰዎች መካከል እንዳይገኝ የተደረገ ህፃን ይሄ ህፃን አዳልት በሚሆንበት ሰዓት ላይ ከሰዎች ጋር ክሎዝ የሆነ ሪሌሽንሽፕን ፎርም ለማድረግ እጅግ ስትራግል ያደርጋል ማለት ነው። ስለዚህ ቻይልድ ፐርሰናሊቲ አዳልት ላይ የሚኖረውን ፐርሰናሊቲ ዲተርማይን የማድረግ ትልቅ ሚና አለው ማለት ነው። ዘን ሮል ኦፍ ኢንተራፐርሰናል ኮንፍሊክት ኢን ዲተርማይኒንግ ሁማን ቢሄቪየር። ኢንተራፐርሰናል ሚንስ ኢንተር በሰው ውስጥ የሚከሰት ኮንፍሊክት ነው። ጀስት ኢነር ፎርስ አለ። ለምሳሌ ኢነር ፎርስ አንድን ነገር እንድናደርግ የሚገፋፋ ነገር ነው። ዘንድ ደግሞ ሌላው ከውጭ ሆኖ ኦፖዝ የሚያደርግ ፓርት አለ። ኦር ውስጣችን ሆኖ ኦፖዝ የሚያደርግ ፓርት አለ። ለምሳሌ በዚህ በሳይኮሎጂ አይ ቲንክ ቻፕተር 5 ላይ ነው ፐርሰናል ስትራክቸር ላይ በምናነሳበት ሰዓት በሰው ውስጥ ኢድ፣ ኢጎ እና ሱፐር ኢጎ የሚባል 3 ፓርቶች አሉ። የሰው ስትራክቸር እነዚህ ናቸው። ኢድ የምንለው ፓርት ፊል ያረካውን ነገር አድርገው ብሎ የሚገፋፋ ነው። እንዲሁም ደግሞ ይሄ ኢጎ ደግሞ የምንለው የተወሰነ ባላንስ ለማድረግ ይሞክራል። ሱፐር ኢጎ ከሞራል ጋር ይገናኛል። ከሶሳይቲው ጋር ከሪሊጅን ጋር አገናኝቶ ያን ነገር እንዳናደርግ የራሱን የሆነ አስተዋጽኦ ሮል ይጫወታል። ስለዚህ በሰው በዚህ ፐርሰናሊቲ ውስጥ በኢድ ኢጎ እና በሱፐር ኢጎ መካከል ኮንፍሊክት ይፈጠራል ማለት ነው። እንደዚህ አይነት ነው ኢንተራፐርሰናል ኮንፍሊክት ሚንስ በውስጥ ላይ የሚካሄድ ነገር ማለት ነው። ናዘርሊ ሰው ክብደት ለመቀነስ ሲፈልግ ኮንሽስ የሆነ ጎል ያቅዳል። ዛት ሚንስ ባላንስ ዴት መመገብ መቻል አለበት። ኢናዘር ወይ ደግሞ ኮምፎርት ዞኑን መጠበቅ የሚፈልግ የፉድ ኮምፎርት ዞን መጠበቅ የሚፈልግ አንኮንሽስ የሆነ ጎል ወይም ደግሞ ፓርት ይኖራል። ስለዚህ በእነዚህ በሁለቱ መካከል ኮንፍሊክት ይፈጠራል። ሌሎችንም ኤግዛምፕሎች አንስተው መመልከት ይቻላል። ስለዚህ እነዚህ በውስጥ ኢንተር ውስጥ የሚፈጠሩ ኮንፍሊክቶች ባህሪያችንን ዲተርማይን የማድረግ ሮል አላቸው ማለት ነው። ስለዚህ በእነዚህ በሶስት መንገድ ነው ፐርስፔክቲቫቸውን ያስቀመጡት። ሌላኛው ሳይኮዳይናሚክ ፐርስፔክቲቭ ትራይስ ቱ ዲግ ብለው the surface of a person behavior to get into unconscious motives. They think of themselves as archaeologists of the mind. ለዚህ ምን ብለው ነው እነሱ ያስቀመጡት? ከአንድ ሰው ግልጽ ባህሪ በታች በመቆፈር ሰውየው ሳያውቃቸው ለሚያደርጋቸው ድርጊቶች መነሻ የሆኑትን ምክንያቶች ለማግኘት ትራይ ስለሚያደርጉ ስለሚሞክሩ ራሳቸውን አርኪኦሎጂስትስ ኦፍ ዘ ማይንድ ብለው ጠሩ፣ ወይም ደግሞ ይህንን ስያሜ ለራሳቸው ሰጡ ማለት ነው። የአእምሮ ቁፋሮ ባለሙያዎች ነን ብለው ቢካውስ ሰውየው በአንኮንሽስ ሞቲቭ የሚያደርጋቸውን ነገሮች ነው ያንን ሪዝን ነው ሰርች ያደረጉት ለማወቅ ትራይ ያደረጉት። ለዚህ አርኪኦሎጂስትስ ኦፍ ዘ ማይንድ ተብሎ ይጠራሉ ማለት ነው። ሳይኮዳይናሚክ ፐርስፔክቲቭ። ሌላኛው ቢሄቪየራል ፐርስፔክቲቭ ነው። ጀነራሊ ቢሄቪየራል ፐርስፔክቲቭ ውስጥ የምናነሳው ምንድን ነው? የሰው ልጅ ባህሪ የኢኮሎጂ ውጤት ነው። They emphasize the important role that previous learning experience play in shaping the behavior of an organism. ከዚህ ቀደም የተማርናቸው ነገሮች ከኢንቫይሮንመንቱ ያገኘናቸው ነገሮች ኤክስፒሪየንስ ያደረግናቸው ነገሮች
የኛን ህይወት ያለውን ኦርጋኒዝም ቢሄቨሩን ሼፕ የማድረግ ሚና አለው፣ ፕሌይ ያደርጋል፣ ሮል አለው ነው የሚለን። ስለዚህ የሰው ባህሪ የኢኮሎጂ ውጤት ነው። ዛት ሚንስ ሰብስቦ የያዘ ነገር ማለት ነው። የትምህርት ቤት ሊሆን ይችላል፣ የጓደኞቹ ሊሆን ይችላል። እንደዚህ በዙሪያው ያሉ ነገሮች ሰውየው ኢንፑት ሊያደርግባቸው የሚችልባቸው የሚያየው፣ የሚሰማው፣ የሚውልበት እነዚህ ነገሮች ባህሪውን ሼፕ ሊያደርጉ ይችላል ወይም ደግሞ ሼፕ ሊያደርግ ይችላል ብለው ነው የሚያስቡት። ስለዚህ ጀነራሊ ቢሄቪየር ኢዝ ፎከስ ኦን ኢንቫይሮንመንታል ኮንዲሽን። እዚህ ሌላኛው በኢንቫይሮንመንታል ኮንዲሽን ጭምር ቢሄቪየር ሼፕ ይደረጋል። ኢንቫይሮንመንታል ኮንዲሽን ሚንስ በሪዋርድ እና በፓኒሽመንት። ሪዋርድ ሚንስ ሬንፎርስመንት የምንለው ጉድ ቢሄቪየር ኢንክሪዝ የሚደረግበት፣ ፓኒሽመንት ደግሞ ጉድ ያልሆነው ቢሄቪየር ኦር ባድ ቢሄቪየር ዲክሪዝ የሚደረግበት፣ ዲስከሬጅ የሚደረግበት ፓርት ነው። ስለዚህ ጉድ የሆነውን ባህሪ በማበረታታት ያንን መገንባት ይቻላል ነው። ለምሳሌ አንድ ተማሪ ጥሩ ውጤት ሲያመጣ ቤተሰቡ ካበረታተው፣ መምህሩ አፕሪሺየት ካረገው፣ ጎ ሄድ የሚለው ከሆነ ያ ጉድ ባህሪ ደግሞ ይቀጥላል፣ ይገነባል ማለት ነው። እንዲሁም ፓኒሽመንት ደግሞ ባህሪን ዲክሪዝ እናደርጋለን፣ አንወንትድ የሆነውን ማለት ነው። ቢሄቪየራል ፐርስፔክቲቭን እንግዲህ ኤርሊ ላይ ባነሳንበት ሰዓት ፎከስ የሚያደርጉት በኦብዘርቬብል እና በሜዥሬብል በሆነው በሁማን ቢሄቪየር ላይ ነው ብለናል። ስለዚህ አት ዘ ሴም ታይም አሁንም እንደዛ ነው፣ ራሳቸውን እንደ ብላክ ቦክስ ነው የሚጠሩት። ያ ማለት ወደ ቦክሱ ውስጥ ዋት ጎስ ኢንቱ ኤንድ አውት ኦፍ ዘ ቦክስ ላይ ነው ፎከስ የሚያደርጉት። ወደ ቦክሱ የሚገባው ኢንቱ ዘ ቦክስ ኤንድ አውት ኦፍ ዘ ቦክስ ነው፣ but not on the process that take place inside። ስለዚህ ኢንሳይድ ፕሮሴስ የሚደረገውን ነገር እነሱ ፎከስ አያደርጉም፣ አያጠኑትም ማለት ነው። ኦብዘርቭድ በሚሆነው ሜዥሬብል በሚሆነው ነገር ላይ ነው ፎከስ የሚያደርጉት። ያ ማለት ምን ማለታቸው ነው? ኢንቫይሮንመንትን እና ቢሄቪየርን ነው በሁለት መንገድ ያነሱት። ኢንቫይሮንመንት ሚንስ ኢንፑት ነው። ወደ ሰው ልጅ በማየት በመስማት በውሎ ውስጥ በተለያየ አይነት ነገር ወደ ሰውዬ ውስጥ የሚገባው ነገር ኢንፑት ነው። ያ ወደ ሰውዬ ውስጥ ኢንፑት የሆነው ነገር ሰውየውን ሼፕ ያደረገውና ቢሄቪየር ሆኖ አውትፑት ሆኖ ከውጭ ልናየው እንችላለን ማለት ነው። ስለዚህ አስ ብላክ ቦክስ ነው፣ ውስጡ የሚከናወነው ነገር አይታወቅም፣ ግን ደግሞ አውት ላይ ያለው ነገር ይታወቃል ማለት ነው። ኢንፑት የምናስገባው ከኢንቫይሮንመንት አውትፑት ሆኖ ቢሄቪየር ሆኖ ወደ ውጭ የሚታየው ነገር ነው የሚታወቀው ማለት ነው። but not the process inside the box just የቢሄቪየራል ፐርስፔክቲቭ ቢዝነሳቸው አይደለም ማለት ነው። then humanistic perspective ነው። according to this perspective human behavior is not completely determined by either unconscious dynamics or environment። በሁማኒስቲክ ፐርስፔክቲቮች እንግዲህ ምንድነው ያነሱት? የሰውን ልጅ ባህሪ በአንኮንሽስ ዳይናሚክስም ሆነ በኢንቫይሮንመንት ኮምፕሊትሊ ዲተርማይን ማድረግ አንችልም። እነዚህ ሁለቱ ነገሮች ብቻቸውን ሊገልጹ ዲተርማይን ማድረግ አይችሉም ብለው ነው ያስቀመጡት። በዋናነት ሁማኒስቲክ ፐርስፔክቲቮች ኮንሰርንድ ያደረጉት የሰው ልጅ ኤቭሪ ፐርሰን ዩኒክ ነው፣ እምቅ የሆነ አቅም አለው። ሰዎችን ሴፍ የሆነ ኢንቫይሮንመንት ለሰው ልጆች መፍጠር ከቻለን የትኛውንም ነገር ማድረግ ይችላሉ። ፉል የሆነውን አቅማቸውን ወደ መጠቀም መድረስ ይችላሉ። ዩኒክ ናቸው፣ አቅም አላቸው፣ መርዳት ከቻለን ማገዝ ከቻለን ብሎ ነው ያሰቡት። ስለዚህ ሁማኒስቲክ ፐርስፔክቲቭ ፎከስ ያደረጉት በኦን ሁማን ቫሊዩ ነው። ሁማን ቫሊዩ ሚንስ ካይንድነስ የምንለው፣ ሪስፔክት የምንለው፣ ሎያሊቲ የምንለው እሱ ላይ ነው በዋናነት ፎከስ ያደረጉት ማለት ነው። እንዲሁም በሳብጀክቲቭ ኤክስፒሪየንስ ጀስት ይሄ ደግሞ ልዩነትን ነው የሚያነሱት ማለት ነው። በሳብጀክቲቭ ኤክስፒሪየንስ ዛት ሚንስ ፐርሰናል ፊሊንግ ኤክስፒሪየንስ ዛት አር ዲፍረንት ፎር ኢች ፐርሰን የምንለው ነው። እንዲሁም በዚህ ውስጥ ላይ ስለ ኢንዲቪጁዋል ፍሪ ዊል ነው ፎከስ ያደረጉት። ጀስት ጀነራሊ ሁማኒስቲክ ፐርስፔክቲቭ ፎከስ የሚያደርገው በፐርሰናል ግራውስ እና በፍሪ ዊል ላይ ነው። ዩኒክ ናቸው ብሎ ያስባሉ። ስለዚህ ፐርሰናልን ግራው ከማድረግ ጋር ነው ፎከስ ያደረጉት። ሌላኛው ኢንዲቪጁዋል ፍሪ ዊል ለዚህ በደንብ ትልቅ ቦታ ሰጥተዋሉ ማለት ነው። ምክንያቱም ሰዎች
የሰዎች ባህሪ የነፃ ፍቃዳቸው ውጤት ናቸው ብሎ ሰዎችን ስለሚያስቡ ፍሪ ዊል ሚንስ ሰዎች በነፃ ፍቃዳቸው የራሳቸውን ምርጫ ማድረግ ይችላሉ። የተሻለ ሰው የመሆንን ምርጫ ማድረግ ይችላሉ ብሎ ስለሚያስቡ ማለት ነው። The goal of humanistic perspective, humanistic psychology was helping people to express themselves creatively and achieve their full potential or self-actualization, developing the human potential to its fullest. ስለዚህ ዋና ሀሳባቸው ምንድን ነው? ሰዎችን ሄልፕ ማድረግ ከቻለን ቅድም እንዳነሳ ነው ሴፍ የሆነ ኢንቫይሮንመንት ለሰዎች መፍጠር ከቻለን ፉል የሆነ ፖቴንሻል ሴልፍ አክቹዋላይዜሽን ላይ ሰዎች መድረስ ይችላሉ ብሎ ነው የሚያስቡት። ልክ እንደ ኤንጂኦ አይነት ማለት ነው። ሰዎችን በመርዳት በማገዝ ታለንታቸውን እንዲያወጡ ማድረግ፣ የተሻለ ስፍራ እንዲደርሱ ማድረግ፣ በምግብ እጦት ሊሆን ይችላል፣ በትምህርት ቤት እጦት ሊሆን ይችላል። በተለያዩ አይነት ነገሮች ወደ ኋላ እንዳይቀሩ እንደዚህ አይነት ኢንቫይሮንመንቶችን ለሰዎች በመፍጠር አቅማቸውን እንዲጠቀሙ መንገድ መሆን እድል መፍጠር መቻልን ነው በዚህ ውስጥ የሚያነሳው። ስለዚህ ሴልፍ አክቹዋላይዜሽን ላይ ይደርሳሉ ነው በዚህ አይነት መንገድ ውስጥ ላይ። ይህ በአብርሃም ማስሎው ላይ ሴልፍ አክቹዋላይዜሽን አምስተኛው ላይ የምናገኘው ነው። The first one is basic need የምንለውን ሰዎች መሰረታዊ የሆነ ነገር ከተሟላ ከዛ ቀጥሎ ሰዎች ምን ይፈልጋሉ? ሴፍቲ ይፈልጋሉ፣ ኮምፎርት የሆነ ዞን ይፈልጋሉ፣ ማለት ሰላም ያለበትን ኤሪያ ይፈልጋሉ። ከዛ ሲየቀጥሉ ከሰዎች ጋራ ጉድ የሆነ ሪሌሽንሽፕ ያለበት ጋራ እንደገና ሴልፍ ወርዝ ዘን ሴልፍ አክቹዋላይዜሽን እዚህ ጋር መድረስ ይችላሉ። የመጨረሻው ነው ዲቨሎፕ ሁማን ፖቴንሻል ሙሉ አቅማቸውን ወደ መጠቀም መጨረሻው ላይ መድረስ ይችላሉ ብሎ ነው የሚያስቡት ሁማኒስቲክ። ሌላኛው ኮግኒቲቭ ፐርስፔክቲቭ ነው። ኮግኒቲቭ ፐርስፔክቲቭ ቶታሊ ፎከስ የሚያደርገው ኢንሳይድ ዘ ሁማን ማይንድ ነው። ሰው የሀሳቡ በአእምሮ ላይ የቲንክ የሚያደርገው ነገር የሱ ውጤት ነው ብሎ ነው የሚያስበው። ስለዚህ ጀነራሊ ምን ነው የሚያነሱት? ሰዎች መረጃን እንዴት እንደሚያስታውሱ ረመንበር እንደሚያደርጉ፣ ቋንቋን እንዴት እንደሚረዱ፣ ችግርን እንዴት እንደሚፈቱ፣ ልምዳቸውን እንዴት እንደሚተረጉሙ፣ እንዲሁም እምነትና ሀሳብ እንዴት እንደሚፈጠር ጀነራሊ በዚህ ላይ ፎከስ ያደርጋል ማለት ነው። ቶታሊ ፎከስ ኦን ሜንታል ፕሮሰስ ላይ ነው። ሜንታል ፕሮሰስ ሚንስ ሌርኒንግ ነው፣ አቴንሽን፣ ሜሞሪ፣ ቲንኪንግ፣ ፐርሰፕሽን የምንላቸው እነዚህ የአእምሮ ሂደቶች ናቸው፣ ሜንታል ፕሮሰስ ናቸው ማለት ነው። እዚህ ላይ ነው ፎከስ የሚያደርገው። ስለዚህ our thought influence how we behave። ስለዚህ የኛ ሀሳባችን ነው ባህሪያችንን ዲተርማይን የሚያደርግልን የሚወስንልን ማለት ነው። ለምሳሌ if a student thinks I can pass the exam so they will study with confidence ማለት ነው። አንድ ተማሪ ፈተናውን አልፈዋለሁ ብሎ በአእምሮ የሚያስብ ከሆነ ኮንፊደንሱን ይገነባል ማለት ነው። ስለዚህ ዊዝ ኮንፊደንስ ነው ሪድ የሚያደርገው ሰውየው ሲንቀሳቀስ፣ ይህን ተማሪ ሲታዩ በኮንፊደንስ ነው። ስለዚህ ኮንፊደንስ ባህሪው ላይ ይህንን ገንብቶ ታያላችሁ ማለት ነው። ቢካዝ በአእምሮ ለምን ብሎ ስላሰበ አይ ካን ፓስ ዘ ኤግዛም አልፈዋለሁ ሰራዋለሁ ብሎ ራሱን ስላሳመነ። አናዘርሊ ደግሞ ሌላ ተማሪ ኢፍ ዘይ ቲንክ አይ ዊል ፌል ብሎ ቢያስብ ዘይ ማይ ሎስ ሞቲቬሽን ሊያጣ ይችላል። ይሄ ተማሪ ደግሞ ማለት ነው ዲሞቲቬትድ ሆኖ ልታገኙት ትችላላችሁ። ስለዚህ ሀሳባችን ቲንክ የምናደርገው ነገር ባህሪያችንን ዲተርማይንድ የማድረግ አቅም አለው ነው። ፖዚቲቭ ቲንከር የሆነ ሰው ላይፉ ላይ በኤቨሩ ላይም እንደዛው ይታያል። ሴም ታይም ኔጌቲቭ ቲንከር የሆነ ሰውም ላይፉም እንደዛው ሆኖ እናገኘዋለን ማለት ነው። ሌላኛው ሶስት ነገሮችን ያስቀመጡት አእምሮን ለማጥናት ሳይንሳዊ ዘዴዎችን አስቀምጠዋሉ። ጀስት አእምሮ ጀስት ኤሌክትሪክ እንቅስቃሴን መመዝገብ፣ የአእምሮ ኤሌክትሪክ እንቅስቃሴ መመዝገብ፣ የአእምሮ ማነቃቂያ ብሬን ስቲሙሌሽን፣ እንዲሁም የአእምሮ እንቅስቃሴን በብሬን ስካን መለካት። እነዚህ በሳይንሳዊ መንገድ ወይም በሳይንሳዊ ዘዴዎች አእምሮን ለማጥናት የተጠቀሙት መንገድ ነው። ሌላኛው ባዮሎጂካል ፐርስፔክቲቭ ነው። ይሄ በዋናነት የሚጫወተው ቦዲ አፌክት ቢሄቨር ነው። ቦዲያችን እንዴት ቢሄቨራችንን አፌክት ሊያደርግ እንደሚችል ማለት ነው።
ለምሳሌ አንድ ካንሰር አለብህ የተባለ ሰው ቦዲው ላይ ከዛ ማይንዱ ላይ የሚፈጠር ነገር አለ። ጀስት ተስፋ መቁረጥ ሊሆን ይችላል። ከዛ ጋር ተገናኝቶ የሚሰማው ስሜት ባህሪው ላይ ተጽዕኖ ያሳድርበታል ማለት ነው። ጀስት ባዮሎጂካሊ አፌክት የሆነ ነገር ቦዲው ላይ ነው። ዘን አእምሮውን ይይዛል፣ ፊሊንጉን ታውቱን ይይዘዋል እና ቤቨሩ ላይ ተገልጦ ልናይ እንችላለን። ሴም ታይም በተለያየ ምሳሌዎች ማየት እንችላለን። የቆንጆ ነኝ ብሎ የሚያስብ ሰው አእምሮ ላይ የሚያስበው ነገር አለ። ያ ደግሞ አካሉ ላይ ማን ነው ቤቨሩ ላይ እንደገና ተመልሶ ይመጣል። እንዲሁም እኔ ፉንጋ ነኝ ብሎ የሚያስብ ሰው ተያይዞ የሚመጡ ነገሮች አሉ። አእምሮ ያስባል፣ ባህሪው ላይ ደግሞ ተገልጦ ልናይ እንችላለን ማለት ነው። ሶ ጀነራሊ አወር ባዮሎጂ ኢንፍሉዌንስ አወር ታውት አወር ፊሊንግ አወር ቤቨር ነው ማለት ነው። ባዮሎጂካል ፐርስፔክቲቭ የሚያነሳው ከአካላዊ ነገር ተነስተው ባህሪያችን ላይ የሚመጣው ነገር ማለት ነው። ጀስት ለምሳሌ እንደዚህ ያው ቅድም እንዳልነው እኔ ፉንጋን እኔ ቆንጆ ነኝ ብሎ ልጃገረዶች ገና ወጣት ምናምን በሚሆንበት ሰዓት ላይ ብዙ ማስታወት ፊት ለመቆም የተለያዩ ነገሮችን እንትን ለማድረግ የሚሞክሩት ነገሮች ባህሪያቸውን ያ የመጣው እንግዲህ ከቦዲ ተነስቶ ነው ማለት ነው። አእምሯቸው ዘንድ ደግሞ ቤቨራቸው ላይ ተገልጦ እናያለን ማለት ነው። የመጨረሻው ሶሾ ካልቸራል ፐርስፔክቲቭ ነው። እንግዲህ ኤቭሪ ፐርሰን ከሶሻል ኦር ደግሞ ከካልቸር ውጭ ሰዎችን ማሰብ አንችልም። አስ ኤ ፊሽ ካናት ሊቭ ዊዛውት ዋተር ሁማን ቤቨር ካናት ቢ አንደርስቱድ ዊዛውት ሶሾ ካልቸራል ኮንቴክስት። ልክ አሳን ከውሃ ውጭ ማሰብ እንደማንችል እንደዛው የሰውን ልጅ ባህሪ ከሶሾ ካልቸራል ኮንቴክስቱ ውጭ አድርገን ማሰብ አንችልም። ስለዚህ ሶሻል እንደ ካልቸር ካልቸራል ኢንቫይሮንመንት ባህሪያችንን የመወሰን ትልቅ ሚና አለው ማለት ነው። ጀስት ለምሳሌ ሁለት መንታ ልጆች አንድ ቦታ ተወልደው ግን ከዛ በኋላ የተለያየ ቦታ ላይ የሚያድጉበት ኦፖርቹኒቲ ቢኖር አንደኛው ኢትዮጵያ ውስጥ ቢያድግ አንደኛው ጃፓን ውስጥ ቢያድግ በመልክ ተመሳሳይ ናቸው፣ በብዙ ነገራቸው ተመሳሳይ ናቸው። ግን ያደጉበት ሶሻሉም ካልቸራል ኢንቫይሮንመንቱም ዲፍረንት ስለሆነ ተመሳሳይ አይሆንም። ግሪቲንግ ኢቨን ኢትዮጵያ ውስጥ ያለው ግሪቲንግ የሰላምታ አሰጣጥ እና ጃፓን ያለው የሰላምታ አሰጣጥ ተመሳሳይ አይደለም። ስለዚህ እነዚህ ልጆች ባህሪያቸው ላይ ሶሻል እንደ ካልቸራል ኢንቫይሮንመንት የራሱ የሆነ ኢፌክት ያሳድራል ማለት ነው። ስለዚህ የሰዎችን ባህሪ ከመቅረጽ አንጻር ሶሾ ካልቸራል ፐርስፔክቲቭ ትልቅ ድርሻ አለው ማለት ነው። በማህበረሰብ እና በባህል ተጽዕኖ ይደረጋል የሰው ልጅ አመለካከት ማለት ነው። ስለዚህ ቤተሰቡ ሊሆን ይችላል፣ ያደገበት ቦታ፣ ጓደኞቹ፣ ትምህርት ቤት፣ ሃይማኖት፣ ባህል፣ ማህበራዊ እሴቶች እነዚህ ነገሮች በአጠቃላይ በሰው ባህሪ ላይ ተጽዕኖ ማሳደር የሚችሉ ናቸው ማለት ነው። ስለዚህ ሰዎች እንዴት እንደሚኖሩና እንደሚያስቡ እነዚህ ነገሮች ሃይማኖት ሊሆን ይችላል፣ ሶሻል ሊሆን ይችላል፣ ካልቸር ሊሆን ይችላል ያስተምራሉ ማለት ነው። ስለዚህ በዛ ውስጥ ላይ የዚያ ሰው ባህሪ ይቀረጻል። ስለዚህ ጀነራሊ ሶሾ ካልቸራል ፐርስፔክቲቭ ሜን አይዲያው ምንድነው? ሁማን ቤቨር ኢዝ ኢንፍሉዌንስድ ባይ ዘ ሶሳይቲ ኤንድ ካልቸር ኢን ዊች ፒፕል ሊቭ። ስለዚህ የሚኖረው አካባቢ ለሚኖረው ቦታ ላይ ያንን የሚወስንለት ሶሾ ካልቸራል ፐርስፔክቲቭ ነው ማለት ነው።